ቆርቆሮን ገነጠለችው። ስድስት ወጋግራ ነበር። ከስድስተኛው ያን አምጣ አስቀመጠች። ሰባተኛው በማዕበል መጣ። የሚገርም ነው። ጤና ይስጥልኝ። ነው ይዘን እንሄዳለን። የለም እምነት ይሄ እንትን አይደለም፣ ገዳም ነው አይደል? ቆፈር አድርጋ አፈሩን ስጠን። እናታችን ወላዲተ አምላክ አሁን ታሪኳን ንገረን እስኪ። ደብረ ስራ ማንያው 700 ዓመቷ ነው እና የቆርቆራ ልብሶት በማዕበል ነው የፈረሰ። ቆርቆሮን አንስቶ ወሰደው እና እንደዚህ ሳር ነች። በጣም የሚገርም ታሪክ። ቆርቆሮ መልበስ አትፈልግም። አልቋል። በዚህ እናንሳ ቪዲዮ ያረኩት ግራውንድ ዘራው ወላይታ ሰላም ሰላም የጣኑ ሽታ ራሱ እንዴት እንደሚል ይሄን ቀርጾ ጭምጭም ይባላል የጣራው። ይሄ ትንሽ ወይራ ትልቁ ደርቆ ነው። የዋርካ ነው። ይሄ ፍሬ ያፈራል። እንትን ነው መሰለኝ ኮክ መሰለኝ። ይኸውልህ እዚህ ላይ ነው ምን ልታገኝ እዚህ ካፈሩ ጫርጫር ገምሰጥኩን አፈሩ እኮ የገዳም ይሄ ነው። ካፈሩ ምን ያዙና ቤታችሁ በትም ህትራሳችሁ ታረጉት ነገር ይነቅሎ ይጥላል። እንትን የለው እንደ ሙዳየ ምጽዋት የምትከትበት አለ። የት ላይ ስለዚህ ታሪክ አንዱ በማዕበል የመጣ ይሄ ነው። አንዱ በማዕበል የመጣ 12 እንደዚህ እና 12 ሊገዙ ነው። 11 ገዝቶ አንደኛው አንዷን ተፋረሱ። እሺ እና 11 ገዝተው እየመጡ አንደኛው በማዕበል ቀድሞ ደረሰ። የሚገርም ነው። ይሄ ነው ማለት ነው። ይገርም
እሺ ወላታ ማክሊት ተከታይ ልጆችን ሰላም የት ጋር ነው የሚገባው? ይሄ ነው።